ሰላም ውድ ተመልካቾቻችን ከጄኤምኤም ቴሌቪዥን የዕለቱን ዜናዎቻችንን ይዤላችሁ ቀርቤያለሁ። በቅድሚያ ማርስ ዜናዎቹን አስደምጣችኋለሁ። ለኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል የአዲስ አበባና ሸገር ከተማ እንዲሁም ለካውንስሉ የኮሚሽኖች አገልጋዮች የአመራር መሰረታዊያን በሚል መሪ ቃል ስልጠና ተሰጠ። የሃይማኖት ጉዳዮችና የሰላም ግንባታ አጀንዳዎች ተመካካሪዎች ባቀረቧቸው ምክር ሀሳቦቻቸው መግባባት ላይ ደረሱ። ከውጭ በቻይና አንድ ክርስቲያን መጽሐፍ ቅዱስን በዩኤስቢ በማዳመጡ ምክንያት ታሰረ። ከዜናዎቹ ጋር ቤቴል ታምራት ነኝ። አብራችሁ እንድትቆዩ በአክብሮት እየጋበዝኩኝ ወደ ዝርዝር ዜናዎች አለፍኩኝ። ለኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል የአዲስ አበባና ሸገር ከተማ እንዲሁም ለካውንስሉ የሚሽኖች አገልጋዮች የአመራር መሰረታዊያን በሚል መሪ ቃል ስልጠና ተሰጠ። ነሐሴ 5 ቀን 2018 ዓ.ም የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል የአዲስ አበባና ሸገር ከተማ ክልል አገልጋዮች እንዲሁም ለካውንስሉ ኮሚሽኖች ስልጠና በጉዲና ቱምሳ ማዕከል ተሰጥቷል። 100 መሪዎች በስፍራው ተገኝተው ስልጠናውን የተከታተሉ ሲሆን የአመራር መሰረታዊያን በሚል መሪ ቃል በዋን ኢን ክራይስት ሚኒስትሪ ተወካይ የሆኑት ሪቨረንድ ኢቫን ሲመንስ እና ባለቤታቸው ሪቨረንድ አስቴኒኮል ስልጠናውን ሰጥተዋል። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል የአቅም ግንባታና ምርምር ዘርፍ ኃላፊ የሆኑት ፓስተር ስንሻት ተካ ለመሪነት ጠቃሚ ስልጠና በመሆኑ ወደ ተግባር ልናወርደውና ልንጠቀምበት ይገባል በማለት መልእክታቸውን አስተላልፈዋል። መረጃው የካውንስሉ ነው። በኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የምስራቅ ሸዋና አካባቢው ክልል የጠቅላላ ጉባኤ ተካሄደ። ነሐሴ 2 2018 ዓ.ም በአዳማ ከተማ ቁጥር 1 ሙሉ ወንጌል አጥቢያ አዳራሽ በተካሄደው በዚህ ጠቅላላ ጉባኤ የቤተ እምነቱ ምክትል ፕሬዝዳንት፣ የቤተ ክርስቲያን መሪዎች ተገኝተዋል። የክልሉ ፕሬዝዳንት መጋቢ ፍቃዱ አርገኔ የእንኳን ደህና መጣችሁ መልእክት ያስተላለፉ ሲሆን የቤተ እምነቱ ምክትል ፕሬዝዳንት መጋቢ ለወየው ስንሻው ማርቆስ ወንጌል ምዕራፍ 3 ቁጥር 13 ላይ ያለውን ቃል በመጥቀስ የአገልግሎት ጥሪ ነው በሚል ርዕስ የእግዚአብሔርን ቃል አካፍለዋል። በመቀጠል መጋቢ ፍቃዱ አርጋኔ የክልሉን የ1 ዓመት የስራና የፋይናንስ ሪፖርት እንዲሁም የ10 ዓመት የመውጫ ኤግዚት የ2019 ዓ.ም እቅድ አቅርበዋል። ጉባኤው አስተያየት ከሰጠበት በኋላ በሙሉ ድምፅ ጸድቋል። በመቀጠል የስራ አስፈጻሚ ኮሚቴና የክልል ፕሬዝዳንት ምርጫ ተካሂዷል። መጋቢ አለማየሁ ቡልቻ ለሚቀጥሉት 5 ዓመታት ክልሉን በፕሬዝዳንትነት እንዲያገለግሉ የተመረጡ ሲሆን ሹመቱን የቤተ እምነቱ ምክትል ፕሬዝዳንት መጋቢ ለወየው ስንሻው አስፈጽመዋል። የቀድሞ የክልሉ ፕሬዝዳንት መጋቢ ፍቃዱ አርገኔ በክብር ተሸኝተዋል። ጠቅላላ ጉባኤና የፕሬዝዳንት ምርጫ በተሳካ ሁኔታ ተጠናቋል። የሃይማኖት ጉዳዮችና የሰላም ግንባታ አጀንዳዎች ተመካካሪዎች ባቀረቧቸው ምክር ሀሳቦቻቸው መግባባት ላይ ደረሱ። የኢትዮጵያ ሀገራዊ ምክክር ኮሚሽን ከሐምሌ 8 2018 ዓ.ም ጀምሮ እያካሄደ ባለው የሀገራዊ ምክክር ጉባኤ በኮሚሽኑ ምክር ቤት በተለዩ 8 አጀንዳዎች ላይ ምክክር እየተደረገ መሆኑ ይታወቃል። አጀንዳዎቹ 500 አባላት ባሏቸው 8 የስራ ቡድኖች ምክክር እየተደረገባቸው ይገኛሉ። በኮሚሽኑ የአሰራር ስነ ዘዴ መሰረት 500 አባላት ያሉት አንድ ቡድን በአንድ አጀንዳ ላይ እየተመካከረ ይገኛል። በዚህም በሃይማኖት ጉዳዮችና በሰላም ግንባታ አጀንዳዎች ላይ ሲመካከሩ የቆዩት 2 ቡድኖች ነሐሴ 5 2018 ዓ.ም በተጠናቀረ ምክረ ሀሳቦቻቸው ላይ ተስማምተው በተዘጋጀው ቃለ ጉባኤ ላይ ተፈራርመዋል። የሌሎች አጀንዳዎች ተመካካሪዎችም በቀጣይ ቀናት በተመሳሳይ መልኩ የአጀንዳ ሀሳቦቻቸውን የጋራ አድርገው በቃለ ጉባኤዎቻቸው ላይ በመፈራረም እንደሚስማሙ ይጠበቃል። መረጃው የኢትዮጵያ ሀገራዊ ምክክር ኮሚሽን ነው። የጋዜጠኛና ደራሲ አብይ ይልማ 5ኛ መጽሐፍ ደህና ነኝ እግዚአብሔር ይመስገን ተመረቀ። ዳንኤል አንተነህ ዝርዝር አለው። የጋዜጠኛ ደራሲና መምህር አብይ ይልማ 5ኛ መጽሐፍ የሆነው ደህና ነኝ እግዚአብሔር ይመስገን የተሰኘው መጽሐፍ ቦሌ በሚገኘው ዓለም ሲኒማ አዳራሽ ተመርቆም ለንባብ በቅቷል። መጽሐፉ በዘመናችን በሰዎች ዘንድ የሚታዩ ጭንቀት፣ ፍርሃት፣ ተስፋ መቁረጥ፣ ብቸኝነት፣ ሱሰኝነትና የህይወት ፈተናዎችን በመንፈሳዊና ሳይንሳዊ እይታ ለመዳሰስም ያለመ መሆኑንም በመጽሐፉ ምረቃ ላይም ተገልጿል። ደራሲው አብይ ይልማ በህይወታቸው ለ12 ዓመታት ያጋጠማቸውን ከባድ የጤናና የህይወት ፈተና በማለፍም ያገኙትን ልምድና እውቀትን በመጽሐፉ ለአንባቢያን ማካፈል
መካፈላቸውንም ገልጸዋል። ደራሲው በመጽሐፉ ውስጥ የጤናና የህይወት ችግሮችን ከመንፈሳዊና ከሳይንሳዊ እይታ ጋር በማጣመርም ለመተንተንና ለአንባቢያን ተስፋና የመነሳት ብርታት ለመስጠትም ያለመ መሆኑንም ተናግረዋል። በመጽሐፉ ዙሪያም አቶ ጎይተም ወልደ ማርያም ገለጻና ማብራሪያም ሰጥተዋል። በምረቃ ስነ ስርዓቱም የደራሲው ወዳጆች፣ የስነ ጽሁፍ አፍቃሪዎችና ተጋባዥ እንግዶችም ተገኝተዋል። መጽሐፉ በተለይም በተለያዩ የህይወት ፈተናዎች ለሚያልፉ ሰዎች ተስፋን ለማጎልበትና የመነሳት ብርታትን ለመስጠት ያለመ መሆኑንም ገልጸዋል። ለኛ ብዬ ልማባላለሁ። መጽሐፉ ደህና ነኝ እግዚአብሔር ይመስገን የሚለው ይሄ መጽሐፍ አሁን ትውልዱ ጭንቀት ላይ፣ ፍርሃት ላይ፣ ራስ ተስፋ መቁረጥ፣ በሞት ፍርሃት ውስጥ በብዙ ችግርና ስቃይ ውስጥ ህዝብ ያለው ነው። ኢትዮጵያ ውስጥ ኑሮም ህይወትም ከብዶናል። ስለዚህ ይሄ ዝም ብለን አልፈን መንተው ሳይሆን ተሰርቶ በመጽሐፍ ደረጃ ላይ ተቀምሮ ሰዎች አንብበውበት ችግሩ ምን እንደሆነ ሀገር ልትታከም ይገባታል። ያን ለማድረግ እኔም በራሴ ብዙ መከራ ህይወት ውስጥ ከካንሰር ጋር ስፋለም ብዙ የኖርኩትን ያለፍኩበት ስለሆነ ደህና ነኝ እግዚአብሔር ይመስገን ብዬ ያለፍኩበትን ሲክሪቱን መንፈስ ሳይንሳዊ ነው። በመንፈሳዊና በሳይንስ ኮድ ዲኤንኤ ኮድ የሆነበት በጣም አስገራሚ ሲክሪት የያዘ መጽሐፍ ነው። ይሄ መጽሐፍ ዛሬ ለአንባቢያን አብቅተናል ማለት ነው። እንግዲህ የኔ መጽሐፎች እንደሚታወቀው መንፈሳዊና ሳይንሳዊ ላይ ነው፣ ሁለቱን ነው እና የዚህን ዘመን ምስጢር ይሄ ያለንበትን ዘመን አደገኛነቱን እያጋለጠ የሚሰራ ነው። በዚህ የተነሳ ሌሎችም ለምሳሌ ጸረ 66 ቁጥር 1 ቁጥር 2 አልፈራም የሚል መጽሐፍ አለኝ። እንደገና ሳድስ የጠቅላላ እውቀት መጽሐፍ አለ። ይሄ ደግሞ ደህና ነኝ እግዚአብሔር ይመስገን። ይሄም ስቲል ሜታፊዚካል ነው። ፓራሳይኮሎጂስቶች የሚያጠኗቸው ከሚጨበጠው ከሚዳሰሰው በላይ የሆኑ ከሳይንስ ጋር ተያይዞ መፍትሄ የሚሰጥበት እውቀት ነው። ችግሩ ሁሉ የሚቀመጠው የሔዋን ዲኤንኤ ውስጥ ነው ብሎ ነው። ስለዚህ የዲኤንኤ ጄኔቲክ ሳይንስን ያጠናል። ከዛ በላይ በጣም ብዙ ችግሮችን ጂን በኮድ የተቆለፈ ስለሆነ ያንን ቁልፍ የመፍትያ እንፈታበታለን የምንልበት በጣም ቆንጆ ሲክሬት ያለው። ስለዚህ ሲተያይም ከነሱ ብዙም የተራራቀ አይደለም ከታይፖቼ። ነገር ግን ይሄ በጣም ሃይ አድቫንስድ። ይህንን መጽሐፍ አንባቢያን ማንበብ አለባቸው። በተለይም አሁን መንፈሳዊነት የሚገባቸው ሰዎች፣ ሳይንስን ማጥናት ቢፈልጉ ሰዎች ሳይንስና መንፈሳዊነት ለየብቻ አርገው ስለሚታይ ሰዎች ለመረዳትም እንደገና ችግራቸውን ለመፍታትም ተቸግረዋል። ኮቪድ የሚባለው አንድም በሳይንስ ነው፣ ሌላም ደግሞ መንፈሳዊ ነው። ዴሞኒክ ጥቃት ነው። ስለዚህ ሁለቱን ሊፈታ የሚችል አሁን ያለው ወረርሽኝ፣ በሽታ፣ ጭንቀት፣ ፍርሃት፣ ብቸኝነት፣ ተስፋ መቁረጥ፣ አደንዛዥ እጽ ይሄ በብዙ ሰዎች ተጨንቀው ያሉበት ነገር ሁሉ መፍቻ ስለሆነ ይሄ መጽሐፍ አንብቡት ማለት እወዳለሁ። አመሰግናቸዋለሁ። ከውጭ ወዳገኘናቸው ዜናዎች ሳልፍ የናይጄሪያ ክርስቲያኖች ከባድ ስደት እየተጋፈጡ ነው ተባለ። በቅርብ ዓመታት ውስጥ በእምነታቸው ምክንያት ብቻ በሺዎች የሚቆጠሩ ክርስቲያኖች መገደላቸው ተነግሯል። በተለይ ናይጄሪያ ለክርስቲያኖች ከባድ የጸጥታ ስጋት ካለባቸው ሀገራት መካከል ትጠቀሳለች። በሀገሪቱ በተለያዩ አካባቢዎች አብያተ ክርስቲያናት መቃጠላቸው፣ ፓስተሮችና ምዕመናን መገደላቸው፣ ቤተሰቦች መፈናቀላቸውና መላ ማህበረሰቦች በጥቃት መጎዳታቸው ተዘግቧል። የክርስቲያኖች ስደት የሰዎች ሕይወት መጥፋትን፣ የአምልኮ ቦታዎች መውደምን፣ ቤተሰቦች መፈናቀልና በርካታ መበለቶችና ወላጅ አልባ ልጆች መተውን ያስከትላል። በምዕራባውያን ሀገራት የክርስቲያን ሐውልቶችን ማውደም ወይም ቤተክርስቲያናትን ማጥቃት በትክክል ሊወገዝ የሚገባው ቢሆንም እንደ ናይጄሪያ ባሉ አካባቢዎች ከሚፈጸመው የታጠቁ ጥቃትና ግድያ ጋር በቀጥታ ማመሳሰል እንደማይገባ የተለያዩ ድምጾች ይገልጻሉ። በምዕራቡ ዓለም ብዙ ክርስቲያኖች ያለ የተለየ የጸጥታ ስጋት ወደ አምልኮ ስፍራቸው መሄድ ቢችሉም በናይጄሪያ ያሉ አንዳንድ ክርስቲያኖች ግን በእምነታቸውና በማንነታቸው ምክንያት ከግድያ ከጥቃትና ከመፈናቀል ስጋት ጋር እየኖሩ ነው ተብለዋል። የሚያሳስበው ከነዚህ ጥቃቶች ጋር በተያያዘ የሚሰጠው የዓለም አቀፉ ትኩረትና የሚደረገው ውግዘት እጥረት መኖሩ ነው። በናይጄሪያ የሚከሰቱ ጥቃቶች በሰዎች ሕይወት፣ በቤተሰቦችና በክርስቲያን ማህበረሰቦች ላይ ከባድ ጉዳት እያስከተሉ ሲሆን የክርስቲያኖች ደህንነትና የሃይማኖት ነጻነት ጉዳይ ተጨማሪ ትኩረት እንዲያገኝ ጥሪዎች እየተሰሙ ነው። መረጃው የካደን ፖድ ገጽ ነው። በቻይና አንድ ክርስቲያን መጽሐፍ ቅዱስን በዩኤስቢ በማዳመጡ ምክንያት ታሰረ። በቻይና አንድ ክርስቲያን ከመኪናው ጋር በተገናኘ የዩኤስቢ መሳሪያ አማካኝነት መጽሐፍ ቅዱስን በማዳመጡ ምክንያት መታሰሩን የኦፕን ዶርስ ድርጅት ገልጿል። ድርጅቱ እንደገለጸው ከሙስሊም ቤተሰብ የመጣውና ኤኬ ተብሎ የተጠቀሰው ክርስቲያን በቻይና ሰሜናዊ ምዕራብ ክልል ከቤተሰቡ ጋር ረጅም ጉዞ ላይ ያለ በመኪና ውስጥ መጽሐፍ ቅዱስን ያዳምጥ እንደነበረም ተገልጿል። በአንድ የፍተሻ ጣቢያ ላይ ፖሊሶች የዩኤስቢ መሳሪያውን ካስተዋሉ በኋላ ምርመራ አድርገውበታል። እሱም በድፍረት በኢየሱስ ስለማምን
ክርስቲያንን በዩኤስቢ በኩል መጽሐፍ ቅዱስን እያዳመጥኩ ነበር ማለቱን ድርጅቱ ገልጿል። በዚህ ምክንያት ኤኬ ለምርመራ ታስሮ ሲወሰድ ሚስቱ ከአንድ ዓመት በታች የሆነ ሕፃንን ጨምሮ ልጆቿን ይዛ እንድትሄድ በፖሊስ ትዕዛዝ የተሰጠም ሲሆን ቤተሰቡም ኤኬ እስኪፈታ ድረስ በአንዲት ትንሽ ከተማ በሚኖር ክርስቲያን ቤተሰብ ዘንድ ተጠልሎ መቆየቱ ተገልጿል። ሆኖም ከታሰረ በኋላ ለበርካታ ቀናት ስለ ኤኬ ያለበት ሁኔታ ወይም የት እንደተወሰደ የሚያሳይ መረጃ አለመገኘቱን ኦፕን ዶርስ በዘገባው አስታውቋል። ኦፕን ዶርስ በቻይና ላሉ ክርስቲያኖች እንዲሁም ለታሰረው አማኝ ለቤተሰቡና በጫና ውስጥ ላሉ ሌሎች አማኞች ሁሉ ጸሎት እንዲደረግ ጥሪም አቅርበዋል። ተመልካቾቻችን የዕለቱን ዜናዎቻችንን ከማብቃቴ በፊት አርዕስተ ዜናዎቹን ላስታውሳችሁ። ለኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል የአዲስ አበባና ሸገር ከተማ እንዲሁም ለካውንስሉ የኮሚሽኖች አገልጋዮች የአመራር መሰረታዊያን በሚል መሪ ቃል ስልጠና ተሰጠ። የሃይማኖት ጉዳዮችና የሰላም ግንባታ አጀንዳዎች ተመካካሪዎች ባቀረቧቸው ምክር ሀሳቦቻቸው መግባባት ላይ ደረሱ። ከውጭ በቻይና አንድ ክርስቲያን መጽሐፍ ቅዱስን በዩኤስቢ በማዳመጡ ምክንያት ታሰረ። ተመልካቾች ለዕለቱ የያዝናቸው ዜናዎቻችን ይህንን ይመስሉ ነበር። አብረናችሁ ቆይታ ያደረግነው እኔ ቤቴል ታምራት ከአዘጋጆቹ ነጻነት ዋቁማና ዳንኤል አንተነጋር ከእናንተ ጋር ነበርን። ቀሪ የጄምቤም ቴሌቪዥን ፕሮግራም ይቀጥላል። ሰላም ሁኑ።